አይ መጀመሪያውን አልወደደችውም ባክ ከለቱም ግን ይወስናል ሙዚቃ ባይዘው የሆነ እንትን ይፈልጋል ይሄ ሙዚቃ እንደውም ከሚስት ይልቅ አቤት ቢዲያ አቤት አቤት ክብራትና ክብራን እንግዲህ እንዲህ ያልን እንዲህ ነበር ዛሬ ተገለበጠ ክሪስ ክሮስ ቫራይቲ እና እንግዲህ ያዋዛን ቁም ነገር እንጣል ያረግን አብረናችሁ በዚህ መልክ ቆይታ አደረግን። አሁን ደግሞ ገብሬ ምን ሙዚቃ እንዳዘጋጀልን ይነግረንና በሱ ተንደርድረን ሙዚቃን ደግሞ በደንብ እያደመጥን ምን ወያይበታለን። የትም እንዳትሄዱ አብራችሁን ቆዩ። እስካሁን ደቂቃ ደግሞ አብራችሁን ስላላችሁ ትልቅ ምስጋና ያቀርብን። ሰብስክራይብ አድርጉ፣ ላይክ የሚደረግ አብራችሁን ቆዩ። እናመሰግናለን። ናይስ ጋሽ ጥላሁን ነው የምንሰማው ትልቁን ሰው አምሳሉ ከባድ ዲቪዥን አምሳሉ በጣም ቻምፒየንስ ሊግ በነገራችን ላይ ቆይ ትንሽ ከሰማን በኋላ አለው ይሄ ሙዚቃ ለምን እንደመረጥኩኝ ግን ትንሽ እንስማ። መጀመሪያ አድማጮች የትኛው ሙዚቃ እንደሆነ እንዲያስታውሱ ማለት ነው። አምሳሉ በጋሽ ጥላሁን ሌትስ ጎ። የገመቱ ይመስለኛል ሙዚቃውን የሚያውቁ ሰዎች ባይኖሩ የቆየ ሙዚቃ ነው ኦፍኮርስ እና አዲስ ሙዚቃ መጋበዛችን አይደለም ግን የሙዚቃውን ፐርስፔክቲቭ ያልተረዱ ሰዎች ሊሆኑ እንደሚችሉ ምናልባት ከተረዱትም ያንተ ፐርስፔክቲቭ ደግሞ ይስሙ። አሁንታ በርሲሳን ታውቀዋለህ? ገዛ ኢንተሬሳ ነው መደበኛ ስሙ መሰለኝ። እሱ አንድ ቪዲዮ ሲሰራ አንዳንድ ጊዜ ሰዎች የሰጣቸውን ነገር ዋጋውን ላያውቁት ይችላሉ በሚል ሀሳብ አነሳና የሆነ ጓደኛዬ ሙዚቃ በጣም የሚሰማ ሙዚቃ የሚያውቅ ልጅ ነውና ለሚስቱ ይህን ዘፈን ጋበዛት እና ሺ ዳዝንት ላይክ ኢት ሙዚቃው አልወደደችውም። አምሳሉ አንዳንድ ጊዜ ሙዚቃውን በእንትኑን በቃ መስመር በመስመር ካልሰማኸው አትረዳው እና ይሄም ምናልባት በቃ የምን ያህል እንደተለያዩም ነው የተሰማኝ የልጁ የሙዚቃ ቴስትና የእሷ ደግሞ አንድ አይነት ፔጅ ላይ አለመሆን በጣም ነው እንትን ያለኝና ሪያላይዝ ብታደረገው ግን የሙዚቃውን የግጥሙን ጉልበት ከዚህ የተሻለ ሚስትህን ልታወድስበት የምትችል ሙዚቃ ያለ አይመስለኝም። አይ መጀመሪያውን አልወደደችውም ባክ ሙዚቃውን ነው በነገራችን ላይ ብሎ ቀርጾም ቢሰጥህ እኮ ታደምጠዋለህ ከወደድክ አይደል? በጣም መልካም ነገር ማቅረቢያ ልቧዊ ሌላ ቦታ ከለቱም ግን ይወስናል። ሙዚቃ ባይዘው የሆነ እንትን ይፈልጋል። ዝም ብለህ ላይሪክስ አንብበህ አይገባህም። ያን ያውን ሲዲ ይዞልኝ ይመጣ ወይ ካሴት ይዞልኝ ይመጣ እንዴ አበባ ይዞ አይመጣ ሸፋፋ ብለው ሊሆን ይችላል። አምሳሉ ነው አሁን እኮ መሰለህ ሙዚቃውን ያልወደደችው እግሩ የመረጠላት ማለት ሙዚቃ ስለመረጠላት አይደለም እኮ አምሳሉ የሚለው ሙዚቃ ፖይንቱን ያላገኘችው የሰው ስም ነው መሰለህ። ካልጠፋ ሙዚቃ እንዴት አምሳሉ ካልጠፋ ሙዚቃ ይሄን ነገር ነው የሰው ከዚህ የተሻለ ሙዚቃ ግን የለም። የፐርስፔክቲቭ ጉዳይ ነው የእይታ ነው። አሁን እውነት እሷን ምን እንረዳት በዚህ ሙዚቃ ላይ አውርተን እናውቃለን። እኔ የሆነ ጊዜ ላይ እኔና ሳሚ አውርተን እናውቃለን። ይሄ ሙዚቃ እንደውም ከሚስት ይልቅ ይሄ ምሉ ለሆነው ፍቅር ለእናትነት ይቀርባል። ለእናት እኮ የተሰራው አይደል እንዴ ሙዚቃ ምንም የሚገልጽ ነገር የለው። አይ ለእናት ከዚህ በፊት የእናቶች ቀን ላይ እኮ የእናንተ ፐርስፔክቲቭ ነው። አይ ለእናት ነው ተብሎ ሌላ ፕሮግራም ላይ ጋብዘው ሙዚቃው ላይ የለም። ቆይ እስኪ አይ ሙዚቃውን አድምጣችሁ ግጥሙን ተረድታችሁት ክቡራን አድማጭ ተመልካቾች ስለማን የተዘፈነ ይመስላችኋል? ለሚስት ይሄ አይገባትም ለእናት ነው መሆን ያለበት ሊል ይችላል ሰው እንጂ ሙዚቃው ላይ ይሄ አሁን ለምሳሌ እናትዬ የሚለው የእንትና ዘፈን የጎሳዬ ለፍቅረኛህም ልታደርገው ትችላለህ። ፍቅረኛ ለእናትህም ግን ልታደርገው ትችላለህ። እንደዛ አይነት እድል አይሰጥም። ይሄ በቃ ይሄ ፍቅር የሚወደውን ነገር በሁሉም ጥሩ ነገሮች መመሰል ነው እንጂ እናት ይሁን ሚስት ይሁን የሚገልጽ ነገር የለውም። እና ኤኒዌይስ ግን እንትኑ ሙሉ ስለሆነ በጣም የተገለጸበት መንገድ በጣም ከፍ ስለሚል
እናትህን ደግሞ በዛ ፍቅር ስለምትወዳት ይሄማ ለእናቴ ነው ብለህ በሚል በዛ እንትን ነው እኔም አሁን ሙዚቃ ለእናት ቀን የተጠቀም ነውና ኤኒዌይስ እስቲ እንስማው። በጣም የሚገርም ሙዚቃ ነው። ግጥሙ በጣም የሚገርም ነው። ግጥሙ ነገራችን ላይ የሻለቃ አፈወርቅ ዮሐንስ ነው። ዜማው የሻለቃ ግርማ ሀድጉ ነው። ያው በዛ ዘመን በጥሩ ግጥሞችና ዜማዎች የሚታወቁ ትልልቅ ከያኔያን ናቸው። እንትን ናቸው፣ ሚሊተሪ ቤት ናቸው። ያኔ እኮ ክቡር ዘበኛ ፖሊስ ኦርኬስትራ ምናምን የሚሰሩ ሰዎች ናቸው። ግጥምና ዜማ ላይ በጣም የሚሳተፉትና እንደዚህ አይነት ሰዎች ናቸው። ጭንቅላታቸው በጣም በጣም ይገርመኛል። ዲሲፕሊን ግን ለምን እንደሆነ ታውቃለህ? የተማረ ሰው ወይ ደግሞ ስርዓት ምናምን የሚያውቅ ሰው በእንደዚህ አይነት ቦታዎች ነው የሚገባው። ዘም ብለህ በቃ ማለት የተከበረ ቦታ ተብሎ የሚታሰበው ክቡር ዘበኛ ነው። በቃ ንጉሱ ጋር ቅርብ የሆነ ሰው ነው ምናምን እና በእውቀትም በዲሲፕሊን ትልቅ ደረጃ ይሆናል። እና ሲጀመር ምንድን ነው የሰማነው? ፍሉት ነው ክላርኔት ነው ምንድን ነው ማለት እንዲሁ ብላ የገባችው ናት። ማነች? እስኪ እናድምጠውና ክላርኔት የሚባለው መሳሪያ ክላርኔት እንደዚህ ብረት ሆነ ረዘም አፏ ሰፊ ክላርኔት ነው የሚሆነው። ፍሉት ግን ባለፈው የሰማናት የለችም። ፍሉት ዳዊት ናት። ክላርኔት ማለት እኔ እሷ አትመስለኝም። ፍሉት መሰለኝ። አበባው ለምለሙ ዛፉ ሳሩ ቅጠሉ አምሮ የሚታዩ ዓለም እንግዲህ የምትሞላው በሳሩ በጭቃው በምኑ በሉሉ በጌጡ በምኑ ነውና እዚህ ውስጥ ሁሉ ለውበት የሚሆነው ለመልካም የሚሆነው ለጥሩ ነገር የሚሆነው ሁሉ አምሳሉ አንቺ ነሽ። አሁን አንተ ለምሳሌ ሚስትህን የምትወዳትን መድኃኒቴ ነሽ ልትላት ትችላለህ፣ ወይ ማሬ ነሽ ልትላት ትችላለህ። ማር ስትል ማር ነው፣ መድኃኒትን ስትል መድኃኒት ነች፣ አንድ ነገር ነው። ይሄ ግን ሙዚቃ መጠቅለል ነው የፈለገው። በቃ ሁሉንም ጥሩ ነገር ነሽ አንቺ ለኔ ማሬም ነሽ፣ ወርቄም ነሽ፣ ጌጤም ነሽ፣ ሳሩ ቅጠሉ ሁሉ ነገር ነሽ ነውና ይሄ ሙዚቃ ሰምታ እንደው በቃ ቅር ስላሰኘች ነው አለቀቃትም። አለቀቃትም። ሌሎቻችሁም ይሄን ሙዚቃ ተጋብዛችሁ ከነበረ ዋጋውን እንድትገነዘቡት እንፈልጋለን። ለፍቅረኛችሁም ቆንጆ ሙዚቃ እያሰባችሁ ያላችሁ ተጠቀሙት። የወርቅ ያልማዝ መስቀሉ እና ቅርባን ስራው በሞሎ ጨዋነት ደግነቱ እና እሷን በምን እንደመሰላት እነዚህ ሁሉ የተጠሩት ነገሮች በቃ ምልክታቸው፣ መጠሪያቸው፣ አምሳላቸው አንቺ ነሽ ብሎ ነው የዘጋው። ተራራው ፏፏቴው መስኩ ደኑና ጭቃው የቀስተ ደመናው ቀለም ብሩህ ጨረቃ ሁሉን ነገር ለመጥቀስ በተቻለው አቅም ማውጥ ያረጋግጣ ጌጣጌጥ ብቻ አይደለም ተፈጥሮውንም ከሉሉ እስከ እንትን ድረስ እስከ ጌትነቱ ድረስ ተራራውን፣ ሳሩን፣ ቅጠሉን፣ ወንዙን ምኑን ምን ቀራ። እውነት ነው፣ በጣም ከባድ ነው። ግን እውነትም ነው። ለዚህ ነው ምናልባት አሁን ሰው የለመደው ይሄ እንትን አይደለም የሚባለው ይሄ የስጋዊ ፍቅር ምናምን ትንሽ ይከብዳል። እንደዚህ አይነት ትንሽ ኪናዊ እውቀት የሚፈልግ ይመስለኛል። አዎ በጣም ከፍ ያለ ሌቭልም በቃ ያልጠቀሰው ነገር የለምና እውነት ነው። ልጅቷ ቢወርድባትም ናሽናል ጂኦግራፊ ነው ይወስዳል። ኧረ ተዋት እባካችሁ፣ ኧረ ተዋት፣ አይዞሽ የእኔ እናት፣ አይ ተዋት እንጂ ተዋት እንጂ የእውቀት ማነስም አለው። ኧረ ተው፣ በጣም ትልቅ ነገር ነው። ስላሳዘነኝ ልጁ ስላሳዘነኝ ነው። ይሄን የመሰለ ሙዚቃ ጋብዟት። አይ እኔ እኮ ቅድም ነግሬሃለሁ። ተው አልተገናኝቶም ነው አልተገናኝቶም። እሺ ይቀጥል። አሁንም እሷን አይናቸው እሺ ውበትን ስሜትን ፍቅር ብቻ ኮነው ይላሉ። ታዲያ ፍቅርም ቢሆን መልኩ ያንቺ ኮነው አምሳሉ ከባድ ደረጃ ላይ ስለ ፍቅር የተወራው መልካም ነገር ጠቀሰና ታዲያ ፍቅርን ቢሆን እኮ አንቺ ነሽ። በጣም ለእናት ለፍቅረኛ እኔ ለእናት 100% አይ ለፍቅረኛ መሆን ይችላል። እውነት ለመናገር ማለት የፍቅሩ መጠን ነው የሚወሰነው ነው ብዬ የማስበው እንጂ ለፍቅረኛ መሆን ይችላል። በቃ ማለት ሁሉን ነገር ጠርቶ በዚህ ምድር ላይ እንግዲህ ይሄ አንኮንዲሽናል ላቭ የምንለው ይሄ አጋፔ የምንለው ከጌታችን መድኃኒታችን ኢየሱስ ክርስቶስ በስተቀር ለሰው ልጆች የሰጠ የለም።
በአንጻራዊነት ከምድር ደግሞ እናት አትከዳም ይባላል አይደል? አሁን እነዚህ ሁሉ ነገሮች ንጽጽሮች አላቸው። ለምሳሌ አሁን ትዳርም ሊፈርስ ይችላል፣ ላይቆይ ይችላል ምናምን፣ ብታጣ ብትነጣ፣ ብታገኝ ባታገኝ፣ ሰው ቢወድህ ባይወድህ፣ ሰው ቢጠላ ቢያንቋሽሽ ምን ቢል በአንድም በሌላም መንገድ እኩል ታያለች፣ ታፈቅራለች፣ ትወዳለች የምትባለው እናት ናት። ስለዚህ ለምን መሰለ የእውነት እኮ ነው። አይ ምን መሰለ አሁን ግልጽ እኮ ነው። አሁን ሳሚ ያለው እኮ ምንም ግልጽ። አዎ ግን ከዓይን ያውጣው የተባለ ትዳርም ሲፈርስ ታያለ። ግን ላይፈርስም ይችላል እሱ። ቆይ ይሄ ሙዚቃ የሚገባት አንድ ሴት የለችም። አዎ እኔ እሱ ነው። አዎ ካለች እሷ ይገባል። አዎ እኔ እሱ ነው ያለው። እናት ላይ ምን መሰለ አሁን ባልኩት ፍቅር ደረጃ ነው። አንተ ግን እናቶች ደግሞ ልጆቻቸውን ሽንት ቤት የጣሉ እናቶችም አሉ። ባይዘው ነው በህይወት የተገኙ ልጆች አሉ። አይ በቃ አይደለም በወል ስሙ ነው የምናወራው። እንደዛ እኔ የምምለው በቃ በፍቅር ስታየው በወል እኔው ነው እያልኩ ያለው። በወል እንደዛ እኔም ያኛውንም በወል ይልኝ ነው የምልልህ። ኖ አይ አሁን እኮ ያንተን ኦፒኒየን ታስቀምጣለህ። ገባ? ይሄ አንኮንዲሽናል ላቭ ወይም ደግሞ ጆከር እኔ ታጣላቸዋለህ። እኔ ጋብዞኛል እኮ አብራችሁ ስምት ልትላቸው ለለየ ብቻ ነው ሜሴጅ ነገሩ። ለማንኛውም እኔ ቅድሚያ ለእናት ባይ ነኝ። እናንተስ? ክብራትና እኔ ለፍቅረኛ ቢሆን ማለት ለፍቅረኛም አይደለም ለህይወት አጋር ለሆነች ሴት ቢሆን በጣም ደስ ይላል። አስበዋል? በጣም ትልቅ ህይወት አጋር ማለት ፍቅረኛ ሲሆን የሆነ አፍቀረህ የምትተው ይመስላል። አፕሮቹ ኤኒዌይስ፣ እናንተስ ለማን ይጋበዝ ትላላችሁ? ዘፈኑን አደመጥ ነው። የተወሰነች ቀሪ መልእክት አለችው። እሷን ደግሞ እናንተ ተውጧት። ክብራትና ክብራን እያዋዛን ቁም ነገርም ደግሞ እየጨበጥን ከፋሲልም እያዘንን ደግሞ ፈታ ሲያረገን ፈገግ እያልን አብረናችሁ ቆየን። የእናንተም ስሜት እንደዛው ይመስለናል። አብራችሁን ስለነበራችሁ ሁላችሁ በያላችሁበት ምስጋናችሁን ሰዱ። እስካሁኑ ደቂቃ ድረስ አብራችሁን ስለቆያችሁ ደግሞ እኛ እጅጉኑ እናከብራለን፣ እናመሰግናችኋለን። ላይክ ይደረግ፣ ሰብስክራይብ ይደረግ። ቤተሰብነታችሁን ከምንጊዜውም በላይ ዛሬም ሁሌም ማሳዩን። እናመሰግናችኋለን። ቻው ቻው። ምሽት፣ መልካም ቀን። አቤት ቢዲያ አቤት አቤት